ዶክተር ሰላም ብስራት ባላለው በሙያዬ የህፃናት ሐኪም ነኝ። በላንሴት አጠቃላይ ሆስፒታል ውስጥ የህፃናት ሐኪም ሆኜ እሰራለሁ። ከፍተኛ የሆነ የፕሮቲን መጠን ልዩነት አላቸው የላም ወተትና የእናት ጡት ወተት። ዝግጅቱ ራሱ የእናት ጡት ወተት ሲጀምር የመጀመሪያው ቀናት ውስጥ በመጀመሪያው ወር አመት ሲሞላ ራሱ ፕሮቲን ኮንቴንቱ ተፈጥሮ ያስተካከለን የሚሄደው እንደ ልጅ ፍላጎትና የሚያስፈልገው መጠን እንደ እድገቱ። ስለዚህ ያን ነገር አናገኝም ሁሌ አንድ አይነት ነገር ነው የምንሰጠው የላም ወተት ስንሰጥ። ከዛ በጣም ኢምፖርታንት የሆነው ደግሞ ጥሩ የሆነ የስብ አይነት ከእናት ወተት እናገኛለን። ያ ኤሴንሻል ፋቲ አሲድ ገብቶ ለጭንቅላት ዴቨሎፕመንት የመጀመሪያው 2 አመት ውስጥ 80% የብሬን የጭንቅላት የአንጎል ሳይዛችን ግሮ የሚያደርግበት ሰዓት ነው። 20% ነው ማለት ነው እስከ አዋቂ ድረስ ከዛ በኋላ ግሮ የሚያደርገው። ሶ ይሄንን ቫይታል ሰዓት ጥሩ አይነት ፋቶችን ማግኘት ጥሩ ብሬን ዴቨሎፕመንት ጥሩ ጭንቅላት የመቀበል ካፓሲቲ እነዚህን ሁሉ እናጣለን ማለት ነው የላም ወተት ስንሰጥ። ከዛ ደግሞ በተደጋጋሚ የምንለውና የሚያጋጥመንም የላም ወተት የሚወስዱ ልጆች ብዙ ጊዜ ደም ማነስ ያጋጥማቸዋል። ይሄም የሚሆነው ዊና ኬዚን የሚባሉ ታይፕ ፕሮቲን አይነቶች አሉ። ፕሮፖርሽናቸው ሲቀያየር 40-60 80-20 እንደዚህ ሲሆን ፕሮፖርሽኑ ሲቀያየር ዳይጀስት የማድረግ ኤቢሊቲ አንጀታችንም እየተቀያየረ ይሄዳል። ሶ ያንን የላም ወተት ውስጥ የሚገኘውን ዊ ቱ ኬዚን ሬሽዮ የእናት ወተት ውስጥ አይገኝም። ያን ፕሮፖርሽን ስናጣ ህፃናቶች ያንን ፕሮሰስ አድርገው ፈሽተው የሚፈልጉትን ኒውትሪየንት ማግኘት አይችሉም። ከዛም ተጨማሪ ደግሞ አንዳንድ ጊዜ ይሄ የተከፍተኛ የሆነ የፕሮቲን መጠን ኮንቴንት መኖሩ አንጀትን ማቁሰልና አይን በማይታይ ደረጃ ደም መድማትን ያመጣል። ያ ደም መድማት ሰገራ ላይ ታይ ይችላል ፊዚካሊ የሚታይ ደም ላይኖር ይችላል ግን በጊዜ ሂደት አይረን ዴፊሺየንሲ አኒሚያ ወይም ከአይረን እጥረት የሚመጣ የደም ማነስ ይኖራቸዋል ኮንቲኒየስሊ በረጅም ጊዜ ሉዝ ስለሚያደርጉ ያንን የአይረን መጠን። ስለዚህ በተቻለ መጠን እናት ጡት ልጅ በተወለደ በመጀመሪያው 30 ደቂቃ ውስጥ ቀጥታ ከጡት ጋር ቢያያዝ በመጀመሪያው 3 ቀናት ውስጥ የጡት ምርት በደንብ ይጨምራል። ከዛ በኋላም አከታትሎ ሰዓት ሳይዘሉ ከ2 እስከ 3 ሰዓት ልዩነት ለሊትንም ጨምሮ ካጠቡ የጡት ወተት መጠን አይቀንስም። በበቂ መጠን ፈሳሽ መውሰድ ምግብን በሰዓቱ መመገብ ነው እንጂ የተሻለ አማራጭ ነው ብሎ ወደ ሌላ በመሃል ኢንተራፕት ሲደረግ የማጥባት ነገሩ ኢንተራፕት ሲደረግ የሚመነጨው የወተት መጠን ይቀንሳል። እዚህ ሰዓቱን ጠብቆ በስነ ስርዓት አያያዝን ከባለሙያ ተምሮ ማጥባት ነው የምንመክረው ማለት ነው። የላም ወተት ለዘላለም አይጠጣም አይደለም። የመጀመሪያው 1 አመት ውስጥ ባይጀመር እንመክራለን። ጡት ማጥባት የሚመከረው ምንም ሳይጨመርበት ምግብም ሳይጨመር እስከ 6 ወር ኤክስክሉሲቭ ብሬስት ፊዲንግ የምንለው ጡት ብቻ በማጥባት ልጅን ማሳደግ ነው። 6 ወሩ ካለፈ በኋላ ተጨማሪ ምግቦችን እየሰጡ ጡት ወተትን እስከ 2 አመት ቢቀጥሉ እንመክራለን። ይሄ ለከብዙ በሽታዎች አንደኛው አይነት ስኳር ካንሰር የኦቫሪና የጡት ካንሰር ለእናትየው ብዙ ጥቅሞች አሉት ለእናትም ለህፃኑ ጡት ማጥባት። የላም ወተት መጀመር የሚያስፈልገው ከአንደኛው አመት በኋላ ነው መጠኑ ሳይበዛ። መጠኑን በበዛ ቁጥር ሌላ ምግብ የመብላት ፍላጎት ስለሚቀንስ የሚያስፈልገንን ተጨማሪ ኒውትሪየንቶች ቫይታሚኖች አናገኝም ማለት ነው። ግን ወተቱ ግዴታ ከሆነ እናት ባትኖር በተለያየ ምክንያት እናት ታማ ጡት ወተት ማጥባት ካልቻለች ራሱ መጠኑን መመጠን ያስፈልጋል። ልክ ላሚቷ ለጥጃዋ እንደምትሰጠው በሙሉ ሳይቀጥን መስጠት ጥሩ አይደለም። መሰጠት ካለበትም ማለት ነው። ቀጥኖ ብዛቱም ደግሞ ከግማሽ ሊትር በላይ ባይሆን በአጠቃላይ እንመክራለን ማለት ነው። በተደጋጋሚ የሚመጡ ታካሚዎችን በመናያቸው ሁኔታዎች ጡት ወተት የመስጠት አቅሙም ሁኔታውም የተመቻቸ ሆኖላቸው የላም ወተት ለማፋፋትም ለተለያዩ ምክንያቶች የሚሰጡ አሉ። ስለዚህ በእነዚህ ወላጆች ላይ ምክር ማስቀምጠው የእናት ጡት ወተት በጣም በብዙ ምክንያቶች ለእናትም ቢሆን ለህፃኑ የሚመረጥ ነው። የላም ወተት ከሚያመጣው ጉዳት ይልቅ የእናት ጡት ወተት ማጣት የበለጠ ጉዳት ስላለው ምርጫችሁን ሁሉ ጊዜ የእናት ጡት ወተት እንድታደርጉ እመክራለሁ።